ሰላም ጤና ይስጥልኝ የተከበራችሁ የኦሪት ተከታታዮች እንደምን ውላችሁ አደራችሁ እንደምን ሰነበታችሁ። እንግዲህ ባለፉት ሳምንታት ስለ ሀግ ሻቮት ባል ተማሪ መምህራችን ናቸው እርሶ ተማሪ በሉ ነው የሚሉትኝ ከተማሪ ኤሌዘር ድባሽ ጋር ተገናኝተን በትንሽ ጉዳዮች ተወያይተን ነበር ባለፉት ሳምንት እንደምታስታውሱት። ይሄም እንግዲህ የእስራኤል ልጆች እስራኤል ማለት ማን ነው? እስራኤል የቀጥታ እግዚአብሔር ወይም ደግሞ የቀጥታ እግዚአብሔር ስለሚለው ወይም ደግሞ ያሻር ኢማቦሪ ከሚለው ላይ ተንተና አድርገናል። ከዛም ደግሞ ይሁዲ የሚለው ምንድነው የሚለውን ዳስሰናል። ዛሬ ደግሞ የአምላክ ፍቃዱ ቢሆን ምን ዳስሳቸው ነገሮች ስለጠፉት 10ቱ ነገሮች እንደምታስታውሱት ባለፉት ሳምንታት እንዴት ነው ዛሬ አሁን ገዢው ፓርቲ ብዬ በጠየቁበት ጊዜ 10ቱ ነገዶች እኮ አሁን እነዚህ እኮ ሁለቱ ነገዶች ናቸው 10ቱ ነገዶች እንደተበተኑ የት እንዳሉ አይታወቅም የሚል ሰጠው ነበር። በዚህ ዙሪያ ነው እንግዲህ ዛሬ ከመመራችን ጋር ባንድ ላይ መንዳስሰው እና ወገኖቼ ደግሞ የናንተ ደግሞ አስተያየታችሁና እንዲሁም ደግሞ ላይክ እና ሰብስክራይብ ያደረጋችሁ ወገኖቻችን ማሳተፍን አንተና አትበሉ አታቋርጡ እንላለን። ወደ መመራችን እንሄዳለን። ጤና ይስጥልኝ። ጤና ይስጥልኝ በያለው ነው አመሰግናለሁ በድጋሚ ስለተገናኘን የግንኙነታችን ምን ጊዜም እንደዚሁ ዘወትር የሚቀጥል ይሆን አመሰግናለሁ ለሆነ። እንግዲህ መቼም ባለፉት ሳምንታት በአጋጣሚ ነው ምንለው በአጋጣሚ ተገናኝተን ስለ ሀግ ሻቮት ትንሽ ተወያይተናል። ዛሬ ግን መቼም ኢሽታድሉት ይባላል የተቻለንን ያህል አድርገን ጥያቄዎችን አዘጋጅተን ወደ ተመልካች አድማጮቻችን ቀርበናል እና ዛሬ የመጀመሪያ ጥያቄ የሚሆነው 10ቱ የጠፉት ነገዶች ምንዴት ወዴት ተበተኑ የትስ ነው ያሉ አሁን የሚለውን ይሆናል። በዚህ ዙሪያ በታሪክ ዙሪያ ትንሽ ተንተን ቢያደርጉልን ወዳለው አመሰግናለሁ። ያው እንግዲህ የ10ሩ ነገድ ታሪክ እጅግ በጣም ረጅም ነው። ነገር ግን ያው አጠር ባለ መልኩ ያው ወደፊት ግን በዚህ ጉዳይ ላይ መልሰን ተመላለሰ የምንማረው ነው። ምክንያቱም በዚህ ባጭር የኦሪት ትምህርት ውስጥ የሚያልቅ አይደለም። ብቻ አይደለም እንግዲህ 10ሩ ትእዛዛት 10ሩ ነገደ እስራኤል ከ12ቱ ነገደ እስራኤል እንግዲህ ያዕቆብ ልጆች እንግዲህ 12 ናቸው። ለምን 10 ሆኑ? እኛ የምናውቃቸው እንግዲህ በታሪክ 12 ነገደ እስራኤል ነው። እንግዲህ የሆነበት እንግዲህ ዋና ምክንያት ያው ንጉስ ሰለሞን በሰራው ኃጢአት ምክንያት ነው። እንግዲህ ኦሪት እንደሚነግረን ምክንያቱም ያለ ፈጣሪ በህጌ በስራቴ እንደ ዳዊት ብትሄድ ንግስና ናጸናለው ብሎ ቃል ኪዳን ገብቶለታል። ያው ሁለት ጊዜ ተገልጾ ማለት ነው በቤተ መቅደስ ከመሰራው በፊት ማለት ነው። በህጌ ከሄድክ ልክ እንደ ዳዊት ሙሉ በሙሉ ታማኝ ከሆንክ በሰላም በደስታ ያለምንም ችግር ሁሉም የእስራኤሎች ይገዙልሃል አንተ ንጉስ ትሆናለህ ለዘላለም ዓለም ብሎ ቃል ኪዳን ገብቶለት ነበር ማለት ነው። አሁን እንግዲህ ችግሩ የመጣው እንግዲህ በህጉ ባለመዱ ምክንያት ነው። እንግዲህ በንጉስ ሰለሞን ጊዜ ልክ እንደነገሰ ከአባቱ ንግስ ነው ከተቀበለ በኋላ ራሱ የእስራኤል ልጆች ሁሉ እንደዚህ ይላል። አንድ ጥቅስ እና ማለት እንጆብ ውስጥ ገብተ ማለት ነው። አንደኛ ነገስት ምዕራፍ 5 ቁጥር 5 ላይ እንዲላል ባየሸብ ይሁዳ በእስራኤል ለቤታህ ኢሽ ታሐት ጋፍኖ በታሐት ተናቶ ሚዳን በአድ በኤርሸባ ኮል ይመሽሎሞ ይለናል። ይህ ማለት ሁሉም 12ቱ ነገዶች እስራኤል ራሱ ሁሉ የሞላ የተረፈረፈ ነበር ማለት ነው። ልክ ገነት በዚህ ምድር እንዳለ ማለት ነው። ምን የጎደል ነገር የለም። ይሽታሐቴናቶ በለስ ማለት ነው። በአጠቃላይ ሀብት ነው። ሀብት ንብረት ሁሉ የሞላ ነገር የለባቸው። ሀብት በአጠቃላይ ሀብት ማለት ነው። ስለዚህ በሱ ዘመን እንደሱ አይነት ዘመን ደስታ ጥጋብ በረከት የሞላበት ዘመን እንዳልነበረ ራሱ የታናህ መጽሐፍ ወይም
የነገስታቱ መላክ የሚባለው መጽሐፍ ይነግረናል ማለት ነው። ስለዚህ ግን የሆነው እንግዲህ ንጉስ ሰለሞን ያው እንደተሾመ ነው። ከዛ በኋላ ቤተ መቅደሱን ሰራ። ወደፊት ትንሽ የምናየው ንጉስ ሰለሞን ምን ኃጢአት ሰራ የሚለው እናያለን። እንዲለናል አንደኛ ነገስት ምዕራፍ 11 ቁጥር 1 ላይ ይላል והמלך שלמה אהב נשים נוכריות רבות ואת בת פרעה מואביות עמוניות אדומיות צידוניות חיתיות እነዚህ ንጉስ ሰለሞን ኖክሪ ማለት ከፈጣሪ የራቁ ወይም ፈጣሪ ማወቅ ከማይፈልጉ አህዛብ የሚለው ቃል በርግጥ ህዝብ ማለት ነው። ጎይ ማለት ህዝብ ማለት ነው። ነገር ግን ይህ ጎይ የሚለው አህዛብ የሚለው ትርጉም የይሁዲ ትርጉም አይደለም። ወደፊት እንመራዋለን። ግን እነዚህ ሴቶች ወይም እነዚህ ህዝቦች የፈጣሪን አንድ በፈጣሪ አንድነት የማያምኑ ናቸው ማለት ነው። የተለያየ ባዕድ አምልኮት እንግዲህ የባዕድ አምልኮት ውጭ ነው። ከአንድ ፈጣሪ ውጭ ያሉት በሙሉ ባዕድ አምልኮት ይባላሉ። በአጠቃላይ ሲታዩ የማለት ኤሎሂም አኺሊም ማለት ነው። እንግዲህ እንደሚታወቀው ንጉስ ሰለሞን ነገስታት ማለት የይሁዳ ንጉስ 18 ሴቶች ብቻ ማግባት እንዳለበት ከዚያ በላይ ግን ማግባት እንደሌለበት ይህ የአይሁድ ሕግ ያስተምረናል ማለት ነው። እንግዲህ ከይሁዲ ጋር ማለት ነው። ነገር ግን ንጉስ ሰለሞን እስከ 1000 ሚስት እንዳገባ ይነግረናል ማለት ነው። ይሄ እንግዲህ በፈጣሪ ዘንድ የተከለከሉ ናቸው። በርግጥ ንጉስ ሰለሞን በዚህ ምድር ካሉት ጥበቦች በሙሉ ከሰው ልጆች የጥበብ አይነት እንደሱ ያለ ጥበበኛ ሰው እንዳልነበረ ራሱ ይኸው የታናህ መጽሐፍ ይነግረናል ማለት ነው። ምክንያቱም ንጉስ ሰለሞን የጠየቀው መጀመሪያ የአባቱን ስልጣን በ12 አመቱ ነው የተረከበው። እንደተረከበ ፈጣሪ ተገለጠለት ነውና ምን ትፈልጋለህ ምን ልስጥህ አለው። እኔ ይሄ ህዝብ ታላቅ ህዝብ ነው። ይሄን ማስተዳደርበት ጥበብ ዕውቀት ስጠኝ ብሎ ነው የጠየቀው። በዚህ ጊዜ ፈጣሪ ተደሰተና ሌሎች ነገስታት የጠየቁት ብር ወርቅ ብዙ ዘመን እንዲገዙ ነው። አንተ ግን ጥበብን ስለመረጥክ ጥበብን ሰጣሃለሁ ማረክ ክብርንም ሰጣሃለሁ ብሎ ጠቅላላ በዚህ ምድር የሰው ልጆች የሚያውቁት ዕውቀት ሁሉ ለንጉስ ሰለሞን እንደሰጠው ይነግረናል ማለት ነው። ይህ ማለት ምክንያት ንጉስ ሰለሞን ስልጣን የተረከበው በ12 አመት ስለሆነ። ነገር ግን ያው ቀደም እንዳልኩት ንጉስ ሰለሞን በፈጣሪ ሕግና ስርዓት እንዲሄድ ፈጣሪ ደግሞ ልክ አባቱ ዳዊት እንደሄደው በዚህ አድሮት ነበር። ነገር ግን ንጉስ ሰለሞን ምንድነው ያደረገው? እኔ ጥበበኛ ነኝ ሴቶች አታልሉኝም እና ስለዚህ እነዚህን ነገስታ የፈርዖን ልጅ ጨምሮ ነው ያገባት። እንግዲህ እነዚህን ሴቶች አግብቼ ሰላም ፈጥሬ ከዓለም ህዝቦች ጋር መሲሁን አመጣለሁ። እንግዲህ በሰዓት የጠቅላላ የሰው ልጅ በሙሉ ከአዳም ከገነት ከወጣ በኋላ ያው ከገነት ውጭ ነው ያለው። ስለዚህ መልሳለሁ መሲሁን አመጣለሁ በመላት ነው እንግዲህ በራሱ እይታ በጥበቡ ማለት ነው። ነገር ግን ፈጣሪ ያለውና የሰው ልጅ የሚያስበው አንድ ስላልሆነ የፈጣሪ ቃል ደግሞ የፈለገ ጥበበኛ ብንሆን መቀየር ስለማንችል አልሆነ ማለት ነው። ስለዚህ ንጉስ ሰለሞን ከፈጣሪ ይልቅ የራሱን ጥበብ በመተማመን እነዚህ አትጋቡ ካላቸው ሴቶች ጋር እንደተጋባ ይነግረናል ማለት ነው። ስለዚህ በይሎ እሱ ብቻ አይደለም በጣም ብዙ ሴቶች እንዳገባ እንግዲህ የሚነግረን ጠቅላላ ባጭሩ ማለት ነው። መጨረሻ ላይ ግን ወደ እንስለ ባዮመር አሸም ለሽሎሞ ፈጣሪ ምን እንደናለው ያአን አሸር ሃይታ ዞት ኢማህ ብሎሽ አማርታ ብሪቲ በሁቆታይ አሸር ጽቢቲ አለኻ ካሮአ ኤክራ ኤታ ማምላኻ ሚአለኻ ወነታቲሃ ለአዴኻ ይላል። ማለት እንግዲህ አስቀድሞ ያለን ፈጣሪ እንግዲህ ይሄን ስለተላለፈ ባንተ ንግስናን ላንተ ከተሻለ ከዚህ ላይ እንግዲህ አሁን ጥያቄውን ቀደም ስላስሩት ተዛዞች ስላስሩት ነገዶች መበተን ነው አሁን ያወራን ያልነው።
አሁን ከዚህ ላይ እኔ ክራ ማለት እቀደዋለሁ ንግስናን ከሁለት ቆርጠዋለሁ ከዚህ ላይ ነው እንግዲህ አስርቱ እከፍለዋለሁ አስርቱ ነገሮች የሚባለው ሊመጣ ይቻለው ይህ ማለት ያው እንግዲህ አሁን አስርቱ ነገሮች ንጉስ ሰለሞን ከሞተ በኋላ ነው እንግዲህ ከሁለት መቆረጥ ይቻሉ ከዚህ ላይ እንግዲህ እስኪ ወደዛ እኔ ያለው እንግዲህ ፈጣሪ ከንጉስ ሰለሞን ከመሞቱ በፊት በህይወት ይያለን ማለት ነው እንግዲህ ንጉስ እንደምታውቀው ንጉስ ሰለሞን የነገሰው 40 አመት ነው እድሜው 52 ነው አጠቃላይ ማለት ነው 40 አመት ነግሷል በ12 መጀመሪያ ስለነገሰ ማለት ነው አሁን እንግዲህ ፈጣሪ እንግዲህ አስቀድሞ ወስኗል እንግዲህ ንጉስ ሰለሞን በፈጣሪ መንገድ ስላልሄደ ሴቶቹ ራሱ እሱ ራሱ እንዳሳሳቱት ነው የሚነግረን እሱ ብቻ አይደለም ምን ይላል ሲቀጥል አህ በአሜኻ ሎኤስ ለማን ዳዊት ባንተ ይወዝ ዘመን ይሄን አላላግም ለምን ለዳዊት ስል ዳዊት ያው ቀን ሰው ስለነበረ አላባተ ስል ቃል ለልጄ ነክሳል ሰራልኩኝ ባንተ ዘመን ይሄን አላላግም በልጅ ላይ ነው እንግዲህ ለማን ዳዊት አቢኻ ሚያድ ቢንኻ እቅራይና በካንተ ልጅ ጀምሮ ግን ከሁለት ከፍለዋል ነው ራከት ኮላ ማምላኻ ሎ እክራ ሸበት እኻድ እተል ልብንኻ ለማን ዳዊት አብዲ ወለማን ኢየሩሳሌም አሸር በኻርት ይላል ወራ ማረኛ ድንሽ አድማጮቻችን እንግዲህ ብዙዎች አድማጮቻችን አዛውንት እናት አባቶች ስለሆኑ ይሄንን ወራ ማረኛ ትንሽ እስቲ ተንተን አድርገው ይግለጹልና ወደ ቀጣዩ እንሻገራለን እሺ ይሄን እንግዲህ ማነበው ወይም አሁን ያነበብን ያልነው አንደኛ ነገስት ምዕራፍ 11 ከቁጥር 11 ላይ ነው ማለት ነው እንግዲህ ያለን ፈጣሪ ለንጉስ ሰለሞን ምንድነው ያለው አንተ በህጌ በስርዓት የኔ ባዘዝኩ መንገድ ስላልሄድክ ባለመድ ምክንያት የተነሳ ያንተን ንግስና ከሁለት ከፍለዋል ማለት ነው ነገር ግን ላንተ አንዱን ነገድ ብቻ ይሁዳን ነገድ ብቻ ይዘህ ትኖ ተቀጥላለ ምክንያቱም ያለ ፈጣሪ ብናም ጨርማት ነው ምክንያቱም ያለ ፈጣሪ ለዳዊት እስከ የዳዊት ንግስና በታምር ከአይሁዳ ነገድ አይቆረጥም ለምክንያቱም መሲሁ በዚያ ዘር ነው የሚመጣውና ምክንያቱም ይሄንን ንጉስ ዳዊት ጠይቆ ነበር ንጉስ ሳኦል የመጀመሪያው ሳኦል ያው ንግስናውን አልቀጠለም ስለዚህ እኔስ ምን ዋስትና አለኝ ብሎ ጠይቆ ነበር ያለ ፈጣሪ ግን ለዳዊት ወለዛሩ አዶላም ስለዚህ አንተ ንግስና በታምር አይቆረጥም ልጆች ግን ዘሮች ቢያጠፉ ቀጣቸው ነው እንጂ ንግስና በሙሉ አይቋረጥም ብሎ ቃል ስለገባለት የንግስናውን በኢየሩሳሌምና ኢየሩሳሌምና ዳዊት መቀመጫና ኢየሩሳሌም ለዘላለም ዓለም ነዋሪ ናቸው ስለዚህ እሱ አንዱን ነገድ ይዞ ይኖራል ለዳዊት የገባው ቃል ስለሆነ አላፈርሰው ነው እንግዲህ እንደምታውቀው ያለን ፈጣሪ አንዴ ቃል ከገባ አይቀይርም ሰው አይደለም ምክንያቱም ወደፊትም ቢያጠፉም የኑል በሂሳብ ወስዶ ነው የሰው ልጆች ከሆነ ግን ነገ የሚሆን እንኳን አናውቅም ፈጣሪ ግን ወደፊት የሚሆነው ስለሚያውቅ አስቀድሞ ይሄን ሁሉ አይቶ የዳዊትን ዘር ለዘላለም ዓለም እንደማያጠፋ ተናገረ ከዚያ በኋላ እንዲላልና ሲቀጥል ባያከም አሸም ሳታል ለሽሎሞ ኤታዳድ አዶሚ ሚዘራ ሐመለህ ሁ በኤዶም እንግዲህ ያለ ፈጣሪ እንግዲህ ብዙ ጊዜ ህዝብ ላይ ምን ማረው አለ እኛ የሰው ልጆች ክፋት ስናደርግ የፈጣሪ ግና ስራ ስንተላለፍ ያለ ፈጣሪ ደግሞ ሌሎች ሰዎች ኃይል ሰጣቸውና እኛ ላይ ተቃውሞ ያደርጋሉ ማለት ነው ይሄ ምን ማለት ነው ማንኛውም ነገር የተለያዩ ችግሮች በሚደርሱበት ጊዜ እኛ ራሳችን የሰራነው ኃጢያት ነው ማለት ነው የኛ መጥፎ ስራ የሰራነው ውጤታችን ማለት ነው በአማርኛም ቋንቋ ይባላል በሰፈሩት ቁልና መልሰው ይሰፈሩበት ይባላል እንደዛም ይባላል ያው ስራ ለሰሪው ሾህላታሪውም ይሆናል እንደዛ ስለዚህ ስላልሄደ ፈጣሪ ደግሞ ሌላን ሰዎች አስነሳበት ማለት በጥላትነት እንግዲህ ይሄው የሆነበት እንግዲህ ከሁለት ለመክፈል ነው እንግዲህ የዳዊትን ንግስና ለመክፈል ስለፈለገ ይናደረገ ማለት ነው ከዚያ በኋላ ታሪኩ ረጅም ያለ ነው እንግዲህ ከሱ የሱ አገልጋይ ነው እንግዲህ ስልጣኑን በአደባባይ ወቀሰው
ሎ ከዛ በፊት እንጂ ከን እሱ ከን አውሱ ንጉስ ሰለሞን የሚያሰራው ስራ ጥሩ ስላልሆነ ገሰጸው እንደዚህ ማድረግ የለብህም አለው። በዚህ ጊዜ አንተ እንዴት ነው እንደምትገጽጸኝ ብሎ ለመውዳስ ፈልግ የሮብዓምና ናባጥ ጠፍቶ ወደ ግብጽ እንደሄደ ይነግረናል ማለት ነው። ከዚያ በኋላ እንግዲህ ንጉስ ሰለሞን ሲሞት ልጁ የሮብዓም እንደተተካ ይነግረናል። ረሃባም ስንያው ሲዘጋ ረሃባም ከን ከዛ በፊት እንጂ ነው ከቆይስ እንዲላ በያራባም በን ናባጥ ኤፍራቲ ሚን ሐጽሬዳ ከን በሸም ኢሞ ጹርያ ኢሻ አልማና ኤቬድ ለሽሎሞ የንጉስ ሰለሞን አገልጋይ ነበር። እንግዲህ ብዙ ጊዜ እዚህ ላይ ደግሞ ሌላ ምን ማረው አለ ብዙ ጊዜ ጠላት ምንለው ነገር የሚነሳ ከዚያው ከቤታቸው ውስጥ ውጭ አይመጣም። በታሪክ አይተን እንደው ነገስታቶች ሁሉ የሚወድቁት የሚሉት ከራሳቸው ውስጥ አብሮ ያለ ነው። ከዛዛ ውስጥ ነው። ምክንያቱም በዚያው ቅርብ ነው። በውጭ ያለው ሰው ከዚያ አይደርስም። ከዚህ ከውስጥ ያለውን እዚያው ካጠገቡ ከነገስታቱ አጠገብ ያለው ራሱ ፈጣሪ ያስነሳቸው ማለት ነው። በዚህ ምክንያት ይህን ሰው አስነሳው ማለት ነው። ከዚያ በኋላ እነሆ ባያሬም ያድ በመልህ እንግዲህ ማለት የማይገባ ነገር በንጉሱ ላይ አደረገ ማለት ነው። በዚህ አዳበር አሸ ሄሪም ያድ በመልህ ሽሎሞ ባና ኤታሚልኦ ሳጋር ኤትፔሬስ ኢር ዳቪድ አቢህ ማለት እንግዲህ ንጉስ ሰለሞን ሁሉም ሰው ወደ ፈጣሪ እንዲቀርብ ምናምን አርጎ ብዙ የከፈታቸው ቦታዎች ነበሩ። ንጉስ ሰለሞን ግን ዘጋውና ለሴቶች መናፈሻ ቦታ ምናምን አለ አይደለም። ንጉስ ብዙ ጊዜ ነገስታት ስልጣን ሲይዙ ደሃዎቹን ሰዎች ያስፈነቀሉ ለነሱ ባለስልጣን ለሆኑ ለነሱ ለሚደግፏቸው ያን ቦታ ይሰጣሉ ማለት ነው። ያም እንደዚህ ከዚህ አብሮ የተነሳ ነው። ይሄን ለምን ታረጋለህ ነው። ይሄን በሚለው ጊዜ ነው እንግዲህ እሱ ጋር ያለው ግጭት። ኦኬ አሁን እኔ አሁን መቼም ወደ ታሪክ አንድ ነገር ሲማሩ ከመሰረቱ ነው። አስርቱ ነገሮች ብለን ስንጠይቅ መጀመሪያ አሁን መምራችን ያስተማሩን እንዴት ከመጀመሪያ ፈጣሪ አምላክ እንዴትና ለንጉስ ሰለሞን በመንገዱ ባለመሄዱ ግዛቱን ከሁለት እንደሚከፍለው ከዚህም እንግዲህ ቢንያምና ይሁዳ አንድ ንጉስ አንድ ነገስታት እንደገና አስርቱ ነገዶች ደግሞ የሮብዓም በን ናባጥ የተባለ ከዛው የራሱ አገልጋይ የነበረ ከዛ ወጥቶ ነው እንግዲህ ከሁለት ሊከፈሉ የቻሉት ማለት ነው። ይሄን አድርገው እንግዲህ አሁን ዋናው ጥያቄ ከተከፈሉ በኋላ መቼም አንድ ሰው መጥፎ በመስራቱ በምክንያት በፈጣሪ መንገድ ባለመሄዱ ይሄ እንደሚከፈል ንጉስ ሰለሞን በህይወቱ ያለ ፈጣሪ አምላክ ነግሮታን እርሱ አሁን እንዳስረዱ ማለት ነው። ይሁን እንጂ አሁን ከተከፈሉ በኋላ ይሁዳና ቢንያሚን አንድ መንግስት እንደገና ደግሞ የሮብዓም በን ናባጥ ደግሞ አስርቱን ነገዶች ይዞ ለስንት ጊዜ ተለያይተው ቆዩ እስራኤልና ይሁዳ እየተባሉ ከመለያየታቸው በፊትም ሌላም ነበር። የሮብዓም ምንድነው ያለው እሱ የሮብዓም ራሱ ህዝቡ ተሰብስበው ገና ከመከፈሉ በፊት አባትህ ብዙ ማስ ታክስ ማለት ብዙ ዳጥሮብናል ለረሃባም ለንጉስ ሰለሞን ልጅ ነው እንደዚህ በትክክል እንደዚህ አሉትና አንተ ቀንስልን ለመክፈሉ ከብዶናልና ከንጉስ ሰለሞን የበለጠ አርግልና አንተ እንገዛለን አሉት። እሱ ምን አደረገ? ሽማግሌዎችን እንዲላል ባየለህ ረሃባም ሽኸም ኪሽኸም ባ ኮል እስራኤል ለአምልኮቶ የምናነባውን አንደኛ ነገስት ምዕራፍ 12 ቁጥር 1 ላይ ነው የሚነግረው። ምንድነው የንጉስ ሰለሞን ልጅ ንጉስ ሰለሞን ከሞተ በኋላ ንግስናውን ያደረገው ሽኸም በምትባል ቦታ ነው ከኢየሩሳሌም ውጪ በሆነች ቦታ። ለምን ነው እንደዚህ ያደረገው? ሽኸም የእስራኤል ሀገር ዋና ሴንተር ዋና ቦታ ናት፣ እምብርት ማለት ነው። ሽኸም ከነገራችን ላይ ዮሴፍ የተቀበረ አብርሃም መጀመሪያ የመጣበት ሀገር ናት። ኦኬ ከእስራኤል ልጆችም እንደመጡ ከግብጽ ከወጡ በኋላ መጀመሪያ ቃል ኪዳን ያደረጉትም በሽኸም ነው። ኦኬ
ስለዚህ በዚህ በምዕራፍ አንደኛ ነገሥት ምዕራፍ 11 ይቅርታ ምዕራፍ 12 ቁጥር 1 ላይ ንጉስ የንጉስ ሰለሞን ልጅ ንግስና እንዴት ንግስናውን እንዴት እንዳደረገ የሚነግረን ማለት ነው። ስለዚህ ባየለ ረኻባም ሽኸም ኪሽኸም ባኮል እስራኤል ሁሉም የእስራኤል ለአምልኮ ወጥቶ እንግዲህ ንጉስ ልጅ ንጉስ እንግዲህ ስለሆነ ሁሉም የእስራኤል ልጅ አጠቃላይ ሙሉ 10 ነገሥት ተጠቅላይ 12 ነገሥት ነገደ እስራኤል ተሰበሰቡ ማለት ነው። ባይክሽማ ይራባም በናባጥ ይሄንን ደግሞ ሰማያ ያኛው ተቃዋሚ ዮርባም ስማቸው ተዝላይ ትንሽ ተመልካቾቻችን እንዳይን ተመልካቾቻችን ትንሽ እንዳይን ረሃባም የንጉስ ሰለሞን ልጅ ነው። ዮርባም በናባጥ ዮርባም ረሃባም ትንሽ ገዝ ላይ ይቀጥሉ ተመሳሳይ ነው ግን ሁለቱ የተለያየናቸው ነው። ስለዚህ በይክሽማ ይራባም በናባጥ በሁ ኦደኑ በመጽራይም ይሄንን በንጉስ ንጉስ የንጉስ ሰለሞን ልጅ ይራባም በሽኸም ሊያነክሱት የእስራኤል ልጆች እንደተሰበሰበ ይሄ ሰው በግብጽ እንዳለ ይሰማል ማለት ነው። ገና ግብጽ እያለ ይሰማው ይኖረኝ በይክሽማ ይራባም በናባጥ በሁ ኦደኑ በመጽራይም አሸር ባራኽ ምፕኔ ሐመለ ሽሎሞ በየሸብ ይራባም በመጽራይም ባይሽልኹ በይክሩሎ ይራባም በኮል ካል እስራኤል በዳብሩ ኤልራኻባም ለሞር አሁን ይሄንን ጥያቄ ማን ያቀረቡት የእስራኤል ልጆች ተቀላለ በሙሉ ለይራባም ለንጉስ ሰለሞን ልጅ ጥያቄ ያቀረቡ። ጥያቄው ምንድነው? አቢኻ ይክሻ ኤት ኡሌኑ ወአታ ሀከል ማወዳት አቢኻ ሀካሻ ወሚኡሎ ሀካቤድ አሸን ናታን አሌኑ በናብደኻ እነሱ እንገዛናል እኮ አንተ ግን ይሄንን እንዳባተ ከባድ አትሆንብን እዳው ቀንስንና ግን ስለዚህኛ እንገዛለን አሉት። ሁሉ እንገዛለን አሉት። ስለዚህ ምን አለ ባዮሜር አለህም ልኹ ኦድ ሽሎሸት ያሚም ወሽቡ ኤላይ ባየልኹ ሃም ምን አላቸው እዚያ በኋላ እሺ ልምከር ከባለስልጣኖች ጋር ከሽማግሌዎች ጋር ልምከር እናንተ አሁን ሄዱ ወደ ቤታችሁ ጥሩ ጥያቄ ነው እና መከረ ከ3 ቀን በኋላ ተመለሳችሁ ነው ብሎ ይሰዳቸው ማለት ነው። ኦኬ ከዚያ በኋላ ይህ ራባም የንጉስ ሰለሞን ልጅ ማለት ነው በይባአዝ ሐመለህ ረኻባም ኤት አዝከኒም አሽራዩ ኦምዲም ኤት ብኔሽ ለሞ አቢብ በዮቶ ሃይ ለሞር አተም ነዋጽም ለሐሽብ ኤታም አዘ ዳባር አምንድናቸው ለሽማግሌዎች ማለት ሰናድሪ ማለት ነው። የአይሁድ በንጉስ ሰለሞን ብሎ የነበሩት አማካሮች የነሱ አልሞቱ ስለሞተው እና እነሱን ምን አሁን ሄዙን ጥያቄ ምን በየለ መልስላችሁ የሚል ጥያቄ ያቀረበላቸው ማለት ነው። እነዚህም የአይሁድ ሰናድሪን ዳኞች 71 ማለት ነው የህዝቡ መሪ ናቸው። እንግዲህ በይዳብሩ ኤላብ ለሞር ኢም ሃዮም ተየ ኤቤድ ለአም ሀዘ ባባርቴም በእንተም በዲባርታ አለህም ድባሪም ቶቪም ባዩ ልኻ አባዲም ኮል ሃያሚም አሁን አንተ ለነሱ አገልጋይ ሁን ያሉን ነገር ፈጽምላቸው። ከዚያ በኋላ አሁን እነሱ ልክ አንተ እንደነሱ አገልጋይ ሁንላቸው አሁን እነሱ እንዳሉን አልግላቸው በኋላ ሁሉም ህዝብ ላንተ አገልጋይ ይሆናላችሁ። አሁን አንተ መጀመሪያ ሳንዝቅ አርግ ራስህን ዝቅ አርግና እነሱን ጥያቄ ተቀበል ልክ እንዳገልጋይ ሆነ አሁን ከዚያ በኋላ እነሱ ሳትወድበግ እነሱ ይገዙልሃል በፈቃዳቸው በራሳቸው ማለት የሽማግሌዎችን ምክር ስማ ይሁን እንጂ እነሱ ናቸው ማለት ነው። ይሁን ከዚያ በኋላ ሰማህን ከዚያ በኋላ በያዞብ የተጻ ሐዘከኒም አሸር ያጹ በይባአጽ ኤት ሃይላዲም አሸር ጋድሉ ኢቶ እዚያ ምን አረገ የሽማግሌዎችን ሐሳብ ውድቅ አደረገ እና የነሱን ወጣቱን አላል አንዳንድ ጊዜ በስልጣን ዓለም በተለያዩ ነገር ከአባቶቻችን ምክር ይልቅ ሰው ጓደኛውን ልጆች ነው የሚሰማ ብዙ ጊዜ አይሰሙም። ያ በዚያ ምክንያት ስለሆነ
ምን ሰማ የነሱን ውድቅ አደረገና ነው የሽማግሌዎችን አትሰማ ይሉታል ባዮመር አለህም ما أتم نواتيم بناشيف دبر إتأمزه أشد دبرو إلي لإمور هكال من أقول أشد نتنا بخالنو بيدبرو إلى إذا أولا نزي على تمنات بيد لا وتأتو تلو سجوا سن مسؤول سن رأيت من أنا نجزي يزمن يشمع اللي ساون يوتأ زمن نمي برالو كسلتاني مياكو مسؤولاتهم بمرني أقوم قاقال ليش برات أباتنا يكدمي برال እና ባይዳብሩ ኤላብ ሃይላዲም አታና ቆራይ መራልድም አንድ ሰው አዋቂ ትልቅ ሰው ቢሆንም እንደ ህፃን የሚቆጠሩት ልክ እንደ ስራይ ከነሴት ማለት ነው ምክንያቱም አንድ ሰው የዙን ስሜት ተሰምቶ የዙን መልስ የማይሰጥና ለዚያ ነገር ትኩረት የማይሰጥና ከሆነና አንዱ ዝም ብሎ ጊዜውን ሃሎ ሃሎ የሚለውን ነገር ከተከተለ እንደ ህፃን ነው ስለዚህ ታናራሱ እነዚያን የንጉስና አማካሪዎችን ወጣቶችን ሃይላድም ናቸው ይላዱ በቃ ያልበሰለ ማለት ነው በእድሜ አይደለም በኹክማ በጥበብ ስለዚህ አሸል ግድሉ እቶ ለሞር ሀክሱ ጋር ነው ያደጉታ ጓደኞች ናቸው ኪቶማር ለአም ሀዜ አሸል ዲብሮ ለኻ ለሞር አቢኻ ይኽበድ ኤቱሌኑ ባታ አከል ሚያሌኑ ኮት ዳብር አለህም ካታኒ አባ ሚመታኒ አቢ ምንድነው ያሉት እነሱ በተቀራኒው አባቴ አክሮላችሁ ነበር እኔ ጥፋ አደረግባችኋለሁ ብሎ መልስ ጥፋ አደረግባችኋለሁ ከዚህ በኋላ እንግዲህ ትልቁ ችግር የመጣው ኦኬ እስኪ አሁን እንግዲህ መቼም አሁን እየገለጹልን ያለው ያው እንዴት እና መቼ እንደ ግዛቱን መቆረስ ወይም ደግሞ መከፈል እንደጀመረ ነው አሁን እንግዲህ መቼም እኔ መጀመሪያ እንደጠየቁት ጥያቄ እንዴት ነው የመጀመሪያው ጥያቄ እና አሁን የጠየቁት ጥያቄ እንግዲህ መቼም ሁላችንም ያው መቼም በታሪክ በትንሹም ቢሆን እንደምናውቀው ሁለቱ ነገስታቶች እስራኤልና ይሁዳ እየተባሉ ቢያንስ ለ240 ዓመት ያህል ተለይተው እንደቆዩና ከዛም በኋላ ያው እርግጥ 130 ዓመት ቀድመው 135 ዓመት ቤተ መቅደሱ ከመፍረሱ 135 ዓመት ቀድመው 133 ዓመት ቀድመው 10ቱ ነገዶች እንደተበተኑ ነው የሚያሳየን አሁን የኔ ጥያቄ እነዚህ ሰዎች መቼም ምክንያቱን አይተናን መጀመሪያ ፈጣሪ አምላክ እንዴት እንዳለው ለንጉስ ሰለሞን ግዛቱን እንደሚቆርሰው ከዛም ተቆርሰው ወይም ተከፍለው ሁለት መንግስቱ ነው እንደኖሩ እናያለን አሁን ዋናው ጥያቄያችን የሁላችንም ጥያቄ 10ቱ ነገዶች የጠፉት 10ቱ ነገዶች አሁን ይሄ ሐርሰንበትዮን የሚባልና ሐሬሆሽህ ወይም ደግሞ ወደ አማርኛ ሰንበትዮን የሚባል ወንዝ አለ ለሰው ልጆች የተሰወረ ዛሬ እንደገና ደግሞ ሐራሆሽህ ወይም ደግሞ የተሰወረ ተራራ አለ አሁን የኔ ጥያቄ ዛሬ አሁን ባለንበት በቴክኖሎጂው ዓለማችን ክብናት ላቪያን ወይም ደግሞ ሳተላይቶች በየንኩዳ በእያንዳንዷ ነጥብና በእያንዳንዷ አካባቢ ሳተላይት አለ ይሄ የተሰወረ ቦታ እነዚህ 10ቱ ነገሮች የተሰወሩበት ቦታ ይሄ ነሐር ሰንበትዮን ወይም ደግሞ ሰንበትዮን የተባለ ወንዝና የተሰወረ ተራራ እነዚህ 10ቱ ነገዶች ያሉበት አካባቢ የት ነው በዚህ ላይ እንደው ትንሽ ገለጣ ቢያደርጉልን እላለሁ ከላውን እሱ ያሉትን ጥያቄ ከመመለስ በፊት እሱኛው ምናልባት በሁለተኛው ክፍል ብናየው ጥሩ ነው ምክንያቱም ሰዓቱም እየደረሰ ስለሆነ ይሄንን እንዴት እንደተከፈሉ እናጠቃልና የኛውን የት ሄዱ እንግዲህ በሁለተኛው ፓርት እናደርጋለን ምክንያቱም ሰፋ ያለ ስለሆነ ማለት ነው ስለዚህ እንጨርሰውና ከዛ በኋላ በእነሱ የት ሄዱ የተሰወሩ ሚሊዮን እርሱን ጥያቄ ራሱን አንድ ክፍል አድርገን እንመራለን ማለት ነው ምናልባት በቀጥተኛ ወደ አማርኛው ቢያደርጉት ለምሳሌ በይብሩቱ ብንስንለው እሺ በቀጥታ ከሰከ ብዙዎች አድማጮቻችን ደግሞ ይቅርታ ኦኬ ነው ሰዎች በቃላችን ስናየው የተጻፈ የታገኛችሁ ታፈ ታሪክ ስለሚመስል ስለዚህ ኦሪት ሰው የተማርከው የታየው ተብሎ ሲጠየቅ
ምንጭ ካልጠቀሰ ቦታው ምንጭ ለለው ነገር ሲሉ ሰማው የሚለው ለኦሪት ትምህርት አይሆንም በጣም እንግዲህ ማረጋገጫ ስላለው ስለዚህ በአማርኛው እንግዲህ ከዚህ ላይ እንደ አየነው በአንደኛ ነገሥት ምዕራፍ 12 ቁጥር 14 ላይ ባይዳበር አለህም በጻሂላዲም እንግዲህ ይሄ ነበር እንግዲህ ይሄው ነው እንግዲህ ከፈጣሪ ሆኖ ነው የሚለው እነዚህ እንደ ኢላዲም ሆኖ ያልሰሙትም ያው በሁለቱ በንጉስ ሰለሞን ኃጢያት ተመለሰን ስለማነው ነው ያ ኃጢያት ኦሬዲ ግዜራ የሚባላል ልጁም በዚያው ከቀጠለ ያባቱ ኃጢያት ወደዛ የተላለፈ ማለት ነው ስለዚህ በዚህ ምክንያት ይሄ ካልሆነ ምን አሉ እነሱ ያሉ እነዚህ ላይ በጣም ኢምፖርታንት ፓርት ነው እነዚህ አሁን ከዚያ ባይዳበር አለህም በጻሂላዲም ለሞር አቢ አይክቤድ እቱልና ባኒ ሰለትከም ብሎ ሻማ መለህም ኪያይታ ሲባ መኢታሸም ልጆ እርሱ ይሄንን የሽማግሌዎችን ምክር ያልተቀበለበት ዋና ምክንያት ከሱ ብቻ ሳይሆን ከፈጣሪ ዘንድ የተወሰነ ስለነበረ ነው ይልናል ስለዚህ ከዚያ በኋላ እንዲላል ለማን አቂም ኤት ድባሮ አሸር ዲበር አሸም ቢአድ አኺያ ሐሽሎኒ ኤልራባም በናባት ባያር ኮል እስራኤል ኪሎ ሻማ ሐመለህ አለህም በሹአም እታመለህ ዳባለም ዘምድር ሚላልና ዝላይ ነብዩ አኺያ ሐሽሎኒ የሚባለው ለዚህ ለዮራባም በናባት ለንጉስ ሰለሞን ልጅ ተቃራኒ ለሆነው 10 ነገስት ተነግሳለህ ግን አንተም ቢሆን በህጉ መድ ከቻልክ ንግስና ይቀጥላል ብሎት ነግሮት ነበር ማለት ነው ለዮራባም ከዚህ ለህዝቡ ምን አለ ካሁን በኋላ እንግዲህ ከዳዊት ዘር እኛ ምንም አይነት እንትን የለን በቃ ተቋርጠና ብለው ድርሽና ይላፋቸው የመጀመሪያዊቱን መዲናት እስራኤል አቋቋማት ነው መዲናት እስራኤል አሁን የተቋቋመ አይደለም እስራኤል የሚለው መዲናት እስራኤል አሁን ዛሬም እኮ ተመሳሳይ ነው ወደፊት እንመጣለን ያውን ዛሬ ያለ ነው መዲናት እስራኤል ሁለተኛ ክፍል ነው የድሮዋ መዲናት እስራኤል 10 ነገር እስራኤል አቋቋሙት የራሳቸው መንግስት ሱቻ አይደለም የመጀመሪያው ንጉስ ራሱ የዮራባም እኮ ወደ ኢየሩሳሌም እንዳይመጡ ነው የከለከላቸው ከዚያው ሁለት ህዝቡ መታወቀው 240 አመት ኢየሩሳሌም መታወቀው የጥጃ መስሎችን የሁለት አንዱ በዳን አንዱ በቤቴል አርጎ ህዝቡ በረገል 3 ጊዜ ወደ ኢየሩሳሌም በሚመጡ ፈንታ እሱ ወደ ጣዖት እንዲያመልኩ አረጋቸው ማለት ነው ምክንያቱም ኢየሩሳሌም በቤተ መቅደስ ውስጥ የንጉስ መቀመጫ አንድ ብቻ ነው ያለ ሌላ መቀመጫ የለም ህዝቡ ወደዚያ ሲመጣ እንዲላልኩ ረኻባም ኢየሩሳሌም በቀት ኮል ቤት ይሁዳ አሁን ምን አረገ የህዝቡ ሲከፈል ምን አረገ የማነው ስሙ የንጉስ ሰለሞን ልጅ ምንድነው ያረጋው አሰለጠነ ወታደሮች ይላል ባይድ ባያለህም እንዲያላ በአንደኛ ነገሥት ምዕራፍ 12 ቁጥር 20 ላይ ማለት ነው ቁጥር 21 ላይ ባያቦ ረኻባም ኢየሩሳሌም ባያከህል ኤትኮል ቤት ይሁዳ ቤት ሸበት ብንያሚን 180,000 בחור עושה מלחמה להילחם עם בית ישראל להשיב את המלוכה לרחבעם בן שלמה ያውን ጦርነት ለመግጠም ነው እንግዲህ ንጉስ ሰለሞን ልጅ ረኻባም 10 ነገሮች ስላልተቀበሉት በኃይል ለመመለስ 180 ወታደር 180 ወታደሮች አስተጋጅቶ ለዋና ጦረኛ ሆኖ ባን አለማው የሚመጡ ማለት ነው አዘጋጅና አዙ ለመንገስ ሄደ እንት ጠራቸው በስብሰባ ኢየሩሳሌም ከዚያ በኋላ ነብዩ ምንድነው ወይድ ኤሎሂም ኤል ሽማያ ኢሻ ኤሎሂም ለሞር ኤሞር ኤል ረኻባም በን ሽሎሞ ملك يهودا بالكل بيت يهودا وبنيامين بيتر أم لمر كو أمر عشم لو تعلو ولو تلهمون إم أخيهم بني إسرائيل شوبو إيش لبيتو كيم إتين يا دبر عزه بيشمو إتدبر عشم بيشوبو لالخيت بدبر عشم لنا هذا نقول مالكم من دنالهم قدي هون قدي كذا عندما يوم على النزيه عصرتو نقدوش على قبلو سيلو
ማለትም ግዛቱን አልቀበሉ ስሉ ረሃባም ለጦርነት 180,000 ወታደሮችን ይዞ ተዘጋጀ ማለት ነው እኔ ወደ አማርኛ ትንሽ ለመተርጎም ነው እንጂ ያው እርሰው ተናግረውታል አሁን ከዚህ ላይ ይሄ ነገር ግን ከእግዚአብሔር እንደሆነና መዋጋት እንደሌለባቸው ወደ ቤታቸው እንዲመለሱ ፈጣሪ አምላክ እሱ ራሱ እንዳዘዛቸው ነው ከዚያ በኋላ በዘው ቀጥሎ ማለት ነው ከዚያ በኋላ ንግስናው ከሁለት ተከፍሎ እስከሚባረሩበት ጊዜ አብረው ለብቻቸው መዲናት እስራኤል አቋቁሞ እንደነበሩ ይነግረናል ሌላውን የት ሄዱ የሚለው ወደፊት እንመራለን ማለት ነው ኦኬ አሁን ሁለተኛው ጥያቄ ከዚህ ላይ ሁለተኛው ጥያቄ ለጠይቅና እንግዲህ መቼም 10 ስደቶችን ከዚህ ላይ ምድራሽ እንደሚያሳየው 10 እናደርገዋለን በጥያቄው እንግዲያውስ በቃ በዚሁና እንግዳ ለማጠናቀቅ ያህል ይበሉና አሁን እንግዲህ እስካሁን እንግዲህ ተማርነው ዋናው የዛሬው የዚህ ክፍል ዋናው የእስራኤል ልጆች ለ10 ነገድ የተከፈሉበትን ሚስጥር ነው እንግዲህ ተማርነው ዋናው አንድ ነገሮች እንዴት እንደተከሰቱ እንዴት በመክንያት እነዚህ እንደተከፈሉ ካልተማርና ካላወቅን በስተቀር ከመሃል ገብተን ብንማረው ምንጩን አናገኘው ማለት ነው ስለዚህ ዛሬ እንዴት ብለው በምን ኃጢያት ምክንያት እንደተከፈሉ ነው የተማርነው ይማ እንግዲህ ንጉስ ሰለሞን በፈጣሪ ግና ሰራት ባለመዱና ልጁም እንደዚሁ ያባቱን መንገድ በመከተል በፈጣሪ መንገድ ባለመሄዱ 10 ነገደ እስራኤል ለሁለት እንደተከፈሉ ተምረናል ማለት ነው ኦኬ እንግዲህ አድማጮቻችን ማነው ተመልካቾቻችን ያው ርማት እንዲተደረግልን ተመልካቾቻችን አሁን እንደሰማነው በዚህ መልኩ ጀምረናል ቀጣዩ ደግሞ እንደዚህ እንዴት ወደዴት ተበተኑ እንዴት ሲሄዱ ስንት ስደቶችን ሳደረጉ የሚለውን በቀጣዩ ጊዜ እንገናኛለን እናንተ ደግሞ ያው ላይክ እና ሰብስክራይብ ያደርጋችሁ አስተያየታችሁ አይለን ጥያቄዎችን ጠይቁ ጥያቄን ከጠየቃችሁ እንግዲህ ብዙ ነገሮችን እንማራለን አንድ ሰው ሲጠያየቅ ነው ብዙ ነገሮችን የሚማረው ትምርታችን ይቀጥላል ከዛም ደግሞ ወደ ሁለተኛውና ወደ ሶስተኛው ደግሞ ስለኛ ህብረተሰብ ስለ ቤተ እስራኤላውያን ስለኛ ህብረተሰብም እናያለን እንዳስሳለን ለዛሬው ከዚህ ላይ እንፈጽማለን ሰላም ሁኑልን